ከኔ ጋር ለማደር የሚፈልግ በጣም ብዙ ወንድ አለና ሰውነትሽ ያምራል ይሆናል አይደል የሆነ በቃ ጀስት ወደ እንደዚህ አይነት ነገር እንድገባ በጣም ግፊት አለብኝ ከብዙ ወንዶች ማለት ነውና እና እንደነገርኩክ ወደዚህ ህይወት ከገባሁኝ በኋላ በቃ ሹገር ዳዲዎችን ማጫወት ነው ስራዬ የሌለ በቃ ዝንጥፋ እያልኩኝ ክለብ ምናምን ነገር አመሻለሁ ስራዬ ምን ሆነ ሹገር ዳዲዎችን ምናምን ነገር ማደን ሆነ ጓደኛዬ ሚዛን ነው የምትገባው እና ታደፋፍራለች መጀመሪያ ከመግባቷ በፊት በዛ ላይ መጠጥም አለ በጣም ጥብስ ብለን በቃ ሳክረን ነበር የገባነውና ቀለበት እጃቸው ላይ ታያለ ባይዛዊ ባለትዳሮች ይመጣሉ የልጆች አባት ምናምን ያስታውቃሉ ሲጀመር ሹገር ዳዲዎች ያው እንደዚህ አይደሉ በአብዛኛው እና ምንድነው ሚስቱ ናት የደወለችውና ሰማባይ ምናምን ነገር አለኝ ከዛ በኋላ እሺ ምናምን አነሳውና ወይዬ ሚስቴ ምናምን ነገር ልስልስ ብሎ ምናምን ነገር ያወራት ማለት ነው እና አትመጣም አልመሸም ምናምን ስል አረ ዛሬ ስራ ቢዚ ሆኛለሁኝና አርቲስቶች በጣም ማለት ማጠብቃቸው አርቲስቶች ያጋጥሙሃል እንደዚህና አንተ ሄደ ራሱ ብታወራቸው የሆነ ክብራቸውን ግሬሳቸውን አይጠብቁም ከዛ በኋላ ምንም ፋብዬ ምናምን ነገር አለባበሴን አስተካክዬ ወደ ተነገረኝ ሆቴል ሄድኩኝ ከዛ ሩሙን ቁጥር ስለተነገረኝ ቀጥታ ነው ወደ ሩሙ ሄድኩኝ ግን ስገባ ሩሙ ስከፍተው ያጋጠመኝ ነገር ትንሽ ከበድ ይላል ማለት እንዴት ልንገርህ በቃ እንደከፈትኩትኝ ያገኘሁትኝ ፊት ለፊት ያየሁትኝ አባቴን ነበርና በቅድሚያ ታሪኬ ለሰዎች ያስተምራል ብለሽ እዚህ የኛ ሚዲያ ምርጫሽ አድርገሽ ስለመጣሽ እናመሰግናለን እስቲ ስምሽን አስተዋውቂኝ እሺ ስሜ ቃል ኪዳን ይባላል ያው ተወልጄ ያደኩትም ጃን ሜዳ ሰፈር ነውና የመጣሁትኝ ከዛ ነው ማለት ነው እስቲ ወደኛ እንድትመጪ ያደረገሽ ዋናው ሐሳብሽ ምንድነው ወደዚህ ሚዲያ ልመጣ የቻልኩትኝ ያው ያሳለፍኳቸው ከባባድ ጊዜያቶች ለህዝብ ያስተምራል ብዬ ስለማስብ ያው እንዳይሳሳቱ ከኔ ብዙ ትምህርት እንዲወስዱ ህዝቡን ለማስተማር ነው በቃ ባጭሩ የመጣሁትኝ እስቲ ቃል ኪዳን ለተመልካቾቻችን ከመጀመሪያው ጀምሮ የገጠመሽን ነገር እስቲ አንድ በአንድ ብለሽ አስረጂኝ ኦኬ እንደነገርኩ ስሜ ቃል ኪዳን ይባላልና እምኖረው ከቤተሰቤ ጋር ነው ግን ያው ደሃ አይደለንም ሀብታምም አይደለንም ጀስት አላል መካከለኛ የሚባል ኑሮ ግን ምንም አይነት ነገር አተናናቅም በቃ ልጆች እኔና አንድ እህት አለኝ ምንም አተናናቅም በቃ እንደላቀን ምናምን ነገር ነው የምንኖረው በርግጥ ግን ጓደኛ አለኝ ማለት ሴት ጓደኛ አለችኝ በጣም ነው የምወዳት ግን ምንድነው እሷ ትንሽ ወጣ ያለ ባህሪ ያለባት እና በቃ ብዙ ጊዜ የሆነ ወንዶች የሚነግሩኝ ነገር አለ ማለት ይስልሽ ይሆናል አይደል ከኔ ጋር ለማደር የሚፈልግ በጣም ብዙ ወንድ አለና ሰውነትሽ ያምራል ይሆናል አይደል የሆነ በቃ ጀስት ወደ እንደዚህ አይነት ነገር እንድገባ በጣም ግፊት አለብኝ ከብዙ ወንዶች ማለት ነውና ይሄ ነገር እየተጋገመ ይመጣል እኔ ግን ያለውን መንገድ እንዳለ ዘጋው ነበር በርግጥ ግን ጓደኛዬ እንደገና አወራችኝ በዚህ ጉዳይ ቃልዬ ሰውነትሽ ያምራል ምናምን ነገር እና ለምን አትጠቀሚበትም በዛ ላይ ምናምን ብላ መጀመሪያ ልክ ቤተሰብ ውስጥ ብዙ ፍቅር የለም ስልክ በቃ መጨቃጨቅ ምናምን ይበዛል ጀስት ብር ላይ ጣጣ የለባቸውም ግን ምንም አይነት ፍቅር የለም በቃና ያንን ነበር እሷ የተጠቀመችው ቤተሰብሽ ጋር ፍቅር የለም ምን የለ በቃ ፈታቤ ምናምን ነገር ምናምን አለችኝና ይሄ ነገር ተደጋግሞብኝ ጫናም ስለነበረብኝ ከዛ ኦኬ እሺ ምናምን ነገር ብዬ ተቀበልኳትኝ እና እሷ ትደዋወላለች ያው ወጠጤ ናትና ስልክ በጣም ብዙ ሰው ስለምታውቅ እንደዋወላለን ትደዋወልና እሷ ሹገር ዳዲ ምናምን ነገር ታናገርልኛለች ከዛ በኋላ በቃ እኔ ምንድነው ስራዬ የቀጠሪን ቦታ ሄጄ ያው ፋሚሊ ጋር ደስታ ስለማላገኝ ኢትስ ኦኬ ላይፍን በቃ ታውኩትኝ በቃ አስጣላኝና በቃ ደስ በሚል መንገድ ልሄድ እስኪ ብዬ እሷ ባለችኝ መንገድ ሄጄ ከዛ በፊት ግን እንዴት ፈቃደኛ ልትሆኝላት ቻልሽ አንቺ ለሷ ፈቃደኛ የሆንኩበት ምክንያት አንደኛ እንደነገርኩ ቤተሰብ ጋር ፍቅር የለም
በሱ ነው የያዘችኝ። ሁለተኛ ደግሞ ብዙ ወንዶች ጫና ያደረጉብኝ ነበር እና ከሷ ጋርም በቀን በተገናኘን ቁጥር በቃ የምትገፋፋኝ ሞቲቭ የምታደርገኝ ነገሮች አሉ እና እሷም ደግሞ እዛ ላይፍ ውስጥ ስላለች በቃ እሷ ምንም አልሆነችም አይደለ ምናምን አይነት ነገር ነው ይሁን በቃ ቸለተኝነት ነው ወደዚህ ህይወት እንድገባ ያደረገኝ። እና እንደነገርኩክ ወደዚህ ህይወት ከገባሁኝ በኋላ በቃ ሹገር ዳዲዎችን ማጫወት ነው ስራዬ። የሌለ በቃ ዝንጥፋ እያልኩኝ ክለብ ምናምን ነገር አመሻለሁ። እንደዛ እያመሻውኝ እንኳን የሚቆጣጠረኝ ፋሚሊ የለም። በቃ የራሳቸውን ጉዳይ ነበረ የሚያዩትና ሁሉም ችላ ስለሚልክ ክለብ አመሻለሁኝ። ማደርም አለ ምናምን ነገር በቃና ስራዬ ምን ሆነ ሹገር ዳዲዎችን ምናምን ነገር ማደን ሆነ። እነሱ በየሄዱበት እሄዳለሁ አገኛቸዋለሁ ምናምን እና በርግጥ አሪፍ ገንዘብ ይሰጡካል። አሪፍ ገንዘብ ነው የሚከፍሉት። የሚከፍሉኝን ገንዘብ ምንም አላደርግበትም። ልብሴን ብቻ ነው የምዘንጥበት። ስዘንጥ እንኳን ከየት አምጥተሽ ነው ምናምን ነገር አይሉኝም። እነሱ ከሰጡኝ ኦቨር በላይ እየተጠቀምኩኝ ማለት ነው። በዛ ላይ ውጪ እያደርኩኝ እየጠጣው እያመሻው በቃ ምን ልበል ቤተሰብ ውስጥ ምንም ፍቅር ስለሌለ ፈታ ለማለት ግዴታ የመረጥኩት መንገድ ይሄኛውን መንገድ ነበርና እስቲ ለመጀመሪያ ጊዜ ያገኘሽውን ሰው ስለሱ አጫውቺኝ እስቲ። መጀመሪያ ያገኘሁት ወንድ ያው ስሙን መጥቀስ አይጠበቅብኝም ማለት አስፈላጊ ስላልሆነ አልጠቅሰውም። ግን እውነት ለመናገር ትንሽ ፈርቼ ነበር። ከባድም ነበረ። ግን ያው ጓደኛዬ ሚዛ ነው የምትገባው እና ታደፋፍራለች መጀመሪያ ከመግባቷ በፊት። በዛ ላይ መጠጥም አለ። በጣም ጥብስ ብለን በቃ ሳክረን ነበር የገባነውና በቃ ታስነቃ ብቻ ዘስ የሚደረገውን ነገር አድርገናል። ግን ያን ያህል ራሴን ለመጸጸት እንኳን አልሞከርኩኝም። አሁን ላይ ነው ሁሉ ነገር የገባኝ። እሺ ከልጅቷ አሳመነችሽ እንደዛ ተባብላችሁ ሄዳችሁ ለመጀመሪያ ጊዜ የተገናኘሽው ወንድ ምን ይመስል ነበር? ከዛም በፊትስ እንደዚህ አይነት ግንኙነቶች ፈጽመሽ ታውቂ ነበር ወይ? በርግጥ እንግል አልነበርኩኝም ማለት ከዚህ በፊት በፍሬንድ ስለነበረኝ አሳልፌዋለሁ ላይፉን። ግን ይከብዳል ለማውራት ትንሽ። ግን ድንግል አልነበርኩኝም በቃ ባጭሩ። እና እንደነገርኩ ከብዙ ወንዶች ጋር ነበር የምንወጣው እሷም እኔም ማለት ነው። በቃ ባጭሩ ስነግርህ ወደዚህ ሚዲያ በዋናነት ያመጣኝ ነገር ትንሽ ህይወቴ ላይ የተፈጠረው ነገር ከበድ ስለላይ ነው። ስልክ ይቀጥሩኛል በቃ እኔ ምንድነው እሄዳለሁኝ። ከማደኑ በተጨማሪ ደግሞ እንደዚህ ደላላዎች ምናምን ነፍ ናቸው በቃ እና የሆነ ነገር ስራ አሰራላቸው በቃ እቺማ ምርጥ ናት ምናምን ነገር ስለምትባል ስልክ ትሰጣጣለክ እና ይደውሉልካል። ሆቴል ይቀጥሩካል። ከዛ በኋላ በቃ የቀጠሩት ሆቴል ቀጥሎ መሄድ ነው ያንተ ስራ የሚሆነው። ማለት እኔ ሰራ የነበረው ስራ እንደዛ ነውና በዚህ ሂደት ውስጥ የተለያዩ ሰዎችን ታገኛለሽ ብዬ አስባለሁ። እስቲ ለየት ያለ አጋጣሚ የገጠመሽ ካለ ገጠመኝ። አዎ በርግጥ ብዙ ሰዎች ነው የሚመጡት። ማለት በጣም ልጥጥ የሆኑ ሀብታሞች ምናምን ይመጣሉ። ያን ያህልም የሌላቸው ይመጣሉ። ግን ያው እኛ የምንፈልገው ሀብታሞቹን ስለነበረና የምንጠብሰውም ከነሱ ጋር ነው የምናድረው ማለት ነው። እና ያው የሚከፍሉን ብር ራሱ በቃ እንደነገርኩ በዛ ያለ ነው። ስልክ ቢያንስ በቁጥር ባልነገረው ደስ ይለኝ ነበር። ግን በቃ እንደዚህ ዝም ብሎ ለነሱ ቀላል ነገር ስለሆነ 10,000 ብር ምናምን ወርወር ያደርጉልካል። ቀላል ስለሆነ ለነሱ በዛው የሚማታ አለ። የሆነ እንዴት ልንገርህ በቃ እየተሳደበ የሚሳደብ አለ፣ የሚማታ አለ፣ ተንከባክቦም እንትን የሚልክ አለ። ግን ሁሉም ዘሴም በቃ ጀስት ብራቸውን በብራቸው የሆነ አንድን ሰው እንዴት ማሽከርከር እንዳለባቸው የሚያውቁ ሰዎች ናቸው አብዛኛው የሚመጡትና ቀለበት እጃቸው ላይ ታያለ። ባይዛዊ ባለትዳሮች ይመጣሉ፣ የልጆች አባት ምናምን ያስታውቃሉ። ሲጀመር ሹገር ዳዲዎች ያው እንደዚህ አይደሉ በአብዛኛው። አንዴ ያው የሆኑ ሰውዬ ተደውሎለት ነበር። ቀለል አድርጌ ባወራው ይሻላል። እና ምንድነው ሚስቱ ናት የደወለችውና ዝም በይ ምናምን ነገር አለኝ። ከዛ በኋላ እሺ ምናምን አነሳውና ወይ ሚስቴ ምናምን ነገር ልስልስ ብሎ ምናምን ነገር ያወራት ማለት ነው።
እና አትመጣም አልመሸም ምናምን ስል ኧረ ዛሬ ስራ ቢዚ ሆኛለሁኝ እና በቃ እቺን ስራ ጣጣ አድርጌ ከጨረስኩኝ እመጣለሁ፣ ካልጨረስኩኝ ግን ግዴታ ማደር ስላለብኝ በቃ እንግዲህ ምንም እንዳታስቡ ራት ብሉ ምናምን ነገር ብሎ ሽፍንፍን አደረገና በቃ ቻው ምናምን አለች። እሷም ዘጋች። የሆነች የዋህ እንደሆነች ታስታውቃለች። እና እሱም ማለት እንዴት መያዝ እንዳለበት ያውቃል ሰዎቹን። እና እንደዚህ ብዙ አስቀያሚ ጊዜያቶችን አሳልፌያለሁኝ። እና ደግሞ ሹገር ዳዲዎች ብቻ አይደሉም። በእርግጥ በጣም ቆንጆ ቆንጆ ወንዶች አሉ፣ ወጣቶች ማለት ነው። ያን ያህል ወጣት ባይሆን ጎልማሳ የሚባሉት ምናምን አርቲስቶች በጣም ማለት የማትጠብቃቸው አርቲስቶች ያጋጥሙሃል እንደዚህና አንተ ሄደህ ራሱ ብታወራቸው የሆነ ክብራቸውን ግሬሳቸውን አይጠብቁም። በቃ አይደል እነሱም እንዳንተ ይሽለጠለጣሉ። እና በቃ እንደዚህ በጣም ብዙ አርቲስቶችም ይመጡ ነበረ። ቤቱም ቀውጢ ነው፣ ብዙ ሰው ነው የሚይዘው። ታዋቂ ቤትም ስለሆነ ያን ያህል እንትን አይልም። እሺ፣ በዚህ ሁሉ መሀል አንድ በህይወትሽ ላይ በጣም በጣም ዘግናኝ ነገር የተከሰተ ነገር አለና እስቲ ወደሱ እንለፍ። እሺ፣ አው ትንሽ ከበድ ያለ ነገር ነበር ያጋጠመኝ። ማለት ያው እንደተለመደው ተደወለልኝና ሩም እንደተያዘ እዚህ ሆቴል እንደምሄድ ምናምን ተነገረኝ። ከዛ በኋላ እኔም ፏ ብዬ ምናምን ነገር አለባበሴን አስተካክዬ ወደ ተነገረኝ ሆቴል ሄድኩኝ። ከዛ ሩሙን ቁጥር ስለተነገረኝ ቀጥታ ነው ወደ ሩሙ ሄድኩኝ። ግን ስገባ ሩሙን ስከፍተው ያጋጠመኝ ነገር ትንሽ ከበድ ይላል። ማለት እንዴት ልንገርህ፣ በቃ እንደከፈትኩትኝ ያገኘሁትኝ ፊት ለፊት ያየሁትኝ አባቴን ነበርና ለካ የቤተሰባችን መበጥበጡ ምክንያት ሁሉ እሱ ነበረ እንድል ነው ያደረገኝ። ስለ ስሜቱ ከባድ ነው በጣም፣ እንዴት እንደምነግርህ አላውቅም። ግን ኤኒዌይ ብቻ እንዳረገው ነው የምቆጥረው። ልክ እንደገባሁኝ አገኘሁትኝ። ወይኔ በእግዚአብሔር እንዴት እንደደነገጥኩ ልነግርህ አልችልም። ምን እንደምል በቃ ምንም አላልኩትኝም። ተያየን፣ ተፋጠጥን፣ ዘግቼው ወዲያው ነው የሄድኩትኝ ወደ ቤቴ ማለት። እሱስ ሊያናግርሽ አልሞከረም? ሚጣ ምናምን ይላል እኮ ደግሞ። ብቻ በቃ ለቤተሰባችን ውስጥ ፍቅር እንድናጣ ያደረገን እሱ ነው ማለት ነው። በሌላም ሆነ በዚህም በዛም ሆነ እንዳደረገው ነው የምቆጥረው እኔ። በቃ እሱ ነው ህይወታችንን የበጠበጠው። እሱ ነው እንደዚህ አይነት ህይወት ውስጥ እንድገኝ ያደረገኝ። ጀስት ቢያንስ ፍቅር ቢኖር ኖሮ ቤት ውስጥ ጭራሽ እንደዚህ አይነት ነገር ውስጥ ልገባ አልችልም ነበር። በቃ ህይወቴን ያበላሸው እሱ ነው ብዬ ነው የማስበው። ከባድ። ከዛ በኋላ ይህንን ስራ አቁምሽው ወይስ እንዴት ቀጠለ? አሁን ላይ ሙሉ ለሙሉ ትቼዋለሁ። ማለት ስህተትም ነበር ሲጀመር፣ የገባሁበት መንገድ የማይሆን መንገድ ነበረ። በሰው ግፊት ቢሆንም ጀስት እኔ ቢያንስ ትልቅ ሰው ነኝ። ራሴን ትሪት ማድረግ ነበረብኝ። ራሴን መቆጣጠር መቻል ነበረብኝ። አሁን ላይ ምንም አይነት እንደዚህ አይነት ስራ አልሰራም። በቃ እቤት ራሱ ለማንም አልተናገርኩኝ። የሚገርም ነገር በቃ ከዚህ የባሰ ይበጠበጣል ብዬ ስለፈራሁኝ ምንም አይነት ነገር አልተናገርኩኝም። ቤት ሲስተርም በቃ ድብር ያለ ስሜት ምናምን ነው ማሳየው። ቤት ከሱ ጋር የነበረኝ በጣም ወደው ነበርና ከሱ ጋር የነበረኝ ቅርርብ ያን ያህል አይደለም። ጭራሽ አንድ ጠረጴዛ ላይ አንቀርብም። እኔ ለብቻዬ ነው ክፍሌ የምበላው። በቃ አይኑን ማየት ነው ያስጠላኝ። በቃ ወይ መናገር አልችል፣ ከዚህ በላይ ይበጠበጣል። ምንድነው ሲሉኝ በቃ ደብሮኝ ነው ምናምን በሚለው አልፈዋለሁ። ከዛን ቀን በኋላ ከአባትሽ ጋር አውርተሽ አታውቂም ማለት ነው? ጭራሽ አውርቼ አላውቅም። እስካሁንም አውርተን አናውቅም። ወደፊትም ማውራት አልፈልግም። ቃል ኪዳን እንግዲህ በጣም አሳዛኝ ነገር ነው ህይወትሽ ላይ የተከሰተው። ግን ቢሆንም ከዛ አገግመሽ አሁን
ኖርማል ህይወትሽን በመቀጠል ላይ ነው ያለሽውና ጥሩ ነው ብዬ አስባለሁ። በመጨረሻ ይህንን ለሚያዩ እህቶቻችን ምን ማስተላለፍ ትፈልጊያለሽ? እሺ እኔ ማስተላለፍ የምፈልገው ምንም አይነት እንደዚህ አይነት የፈለገው የጓደኛ ግፊት ወላ የወንድ ግፊት ቢኖርባቸው ምንም አይነት እንደዚህ አይነት የሚያስጠላና ጨምላቃ ህይወት ውስጥ እንዳይገቡ ነው በጣም መመክራቸው። ማለት እኔ ታሪኬን እኮ በውስጥ ይዤ መኖር እችላለሁኝ፣ ግን ለመናገርም እዚህ ሚዲያ ድረስ የመጣሁት ለዚህ ነው። እና በቃ ራሳችሁን ጠብቁ። እንደዚህ አይነት ተልካሻና የሚያስጠላ ቆሻሻ ህይወት ውስጥ አትግቡ። ምክንያቱም የህሊና ጸጸት ከምንም በላይ በጣም ይገላል። እና በቃ ምን ልበላችሁ፣ በእግዚአብሔር ራሳችሁን ጠብቁ። እንደዚህ አይነት ህይወት ውስጥ አትግቡ ነው የምለው።